የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ድራማን 188ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦች እንግዲህ ጽናት ልትሞሸር ነው ማለት ነው። በጣም ደስ ይላል። እንግዲህ አባቷም በጣም ደስተኛ ሆኗል እና በጣም ደስ የሚል ነው ማለት ነው። ውድና ቤተሰቦች ማለት ነው። ውድና የተከበራችሁ የኔ ውድ ቤተሰቦች እንግዲህ አሪፍ ጊዜን አሪፍ የመዘገጃጀት ጊዜ ነው ማለት ነው። እየተዘገጃጁ ነው። እንግዲህ ኪራ እንግዲህ ሌናን ምግብ አቅርቢ እንጂ ለምንድነው በባዶ ወዳቸው የምታደርቂያቸው? ትንሿ እያቀረበች ነው አለችው። ጽናትም አለች ውስጥ ገባች። በቃ እሺ እኔ ልጥራት ብሎ ኪራም ተነስቶ ሄደ ማለት ነው። እንግዲህ ሰንዬ እኔ መልካም ማለት ነው። እዛ እንግዲህ የኪራ አባት እህቶቹ ድግሱ እንዲደግሱለት ያው እንግዲህ ባለቤት ስለሌለው ጽናት እናት ስለሌለች እንግዲህ እህቶቹ እንዲያዘጋጁለት ነበረ። ግን እህቶቹ እሺ ብለው ሲያበቁ መጨረሻ ላይ ረሳ ነው ብለውት የጽናት አባትን በጣም ተጎድተውና በጣም አዝነዋል ማለት ነው። በዙም የተነሳ እንግዲህ እዛ ሂጅ ከኪራ ጋር የሆነ ሰርጌ አትዘን አባቴ ያለችው አባትየውም እንደው እንዳንቺ የሚረዳኝ ልጅ ባይሰጠኝ ኑሮ ፈጣሪ እንዴት ሆን ነበረ ብለው አባትየውም በጣም ደስ አላቸው ማለት ነው፣ ልጃቸው ስለተረዳቻቸው። ከዛም እንግዲህ ወደ አዲስ አበባ ሲመጡ እዛ ለሰኒ ያማከረቻት ጽናት ማለት ነው። ከዛ ሰኒም በቃ አይዞሽ እኛ እናስተካክላለን ብላ ከዛ ከእህቷ ጋር አብረው መክረው ለምን እኔ እህትሽ ነኝ ለምን እኔ እህቷ ነኝ ብለው ለጽናት አባት አማክረው ከዛ እኛ ቤት ብትወጣስ እዚህ ከምትወጣ ብለው ሲሉ አባትየውን በጣም ደስ አላቸው ማለት ነው። እና እንግዲህ ዴብ ቡና በስኳር ነው የምትጠጡት ብላ ስትጠይቅ ጽዮን ማናትች ሊና አይ ባዶን ይሻለኛል ዴብ ሲባል ዴብማ እኔ በስኳር ነው አለ። ከዛ ጽ ደግሞ አልጋው ላይ ትክዝ ብላ ቁጭ ብላ ከዛም እንግዲህ ውድ ባለቤቷ ፍቅረኛዋ ማለት ነው ኪራ ይመጣ ማለት ነው። ኪራም ይመጣና እንዴ ሙሽሪትዬ ምን ሆነሽ ነው እንደዚህ ብቻሽን ተክዘሽ ቁጭ ያልሽው? አይ ምንም ዝም ብዬ ነው አለች። ምንድን ነው እንደዚህ ተክዘሽ ምን ማለት ነው አለ። ከዛ ቅፍ አደረገችው ማለት ነው። እናቴ ምን ሆነሽብኝ ነው? ችግር አለ እንዴ? አዎ አለች። ምንድን ነው ንገሪኝ። አባን ከፍቶታል። እሱም ፊታቸው ላይ ያስታውቃል። ዘመዶች እኮ አላስቀምጡት አልቻሉም። ደስታውን መካፈል አልቻሉም። አንዳንዴ እኮ በዙሪያው የሳቀልሽ ሁሉ እኮ ያንቺ ስኬት ይቀበላል ማለት አይደለም፣ ደስተኛ ይሆናል ማለት አይደለም። አይዞሽ እየመጣን ግን አባቴ አይነት ውስጥ ብቸኝነት፣ መከፋት፣ ተስፋ መቁረጥ ነበር ሳይ ነበረው። እሱም አይገባኝም እናትዬ ከባድ ነው። ግን ደግሞ ይኸውልሽ ጋሼ ሲከፋቸው አብረሽ መከፋት ሳይሆን ያለብሽ እሳቸውን በማስደሰት መጠንከር ነው ያለብሽ። እሱስ ልክ ነው። አሁን ነይ ተነሽ ከእነሱ ጋር እንሂድ። ሌላ ቡና እያፈላሽ ነው እንዴ? ቆይ እንጂ ቢያንስ ትንሽ ፈገግ በይ እንጂ እንደዚህ ሆነሽ ነው የምትሄጂው አላት። አዎ እንደዚህ ሆነሽ ሲያዩሽ እሳቸውም ደስ ይላቸዋል። እሺ በቃ እኔ መጣሁ አለች። እንግዲህ የባለቤቷ አልጋ ላይ ቁጭ ብላ ተክዛ ነበረ። ኪራ እንግዲህ አሳስቆና አስደስቶ ወሰዳት ማለት ነው። ከዛም እንግዲህ ምሮና ይቺ ጽዮን ማለት ነው። ምሮ እንግዲህ እሷ እንደወሰደችው ስላወቀች አምጪ የሰው ዕቃ ነው ስትላት አላቅም አለች። ምንድን ነው የምትጨቅጭ? እና አንቺ ውጭ ሌላ ምን ቤት ይገባን? ሌባንሽ እጃ መለብሽ እያልሽ ቆይ አንቺ ልጅ ግን ትዕግስት አይገባሽም እንዲህ አለቻት። በዚህ አይነትም አስቤዛውን ሲያልቅ እሷ ናት ነው የምትይው? አዎ እቆጣለሁ። የዛን ቀን እጅሽ ላይ አይቼዋለሁ። ከዛ በኋላ ጠፋ። ምን እንዳስብ ጠብቀሽ ነው? ጭራሽ ሌባን በተባልኩ የምትቆጨው አንቺ ነሽ። ዝም ብለሽ አታውሪ። አሁን ግን ከምችለው በላይ ሆነሽብኝ። አንቺ የሰው ትዕግስት አይገባሽም እንዴ? ስታገስሽ ማን እንዲሰማልሽ ምጮሽ የምታወሪው አለቻት። ራስሽ ላይ ጦስ ባታመጪ ጥሩ ነው። እንደውም አለምዬ ትምጣ፣ እሷ ናት የምትፈርደው። ተናግሬያለሁ። ዝም ብለው እኮ ስላቀረች አይደለም ሰላምን ስለምፈልግ ነው አለች።
በቃ ለምዬን ቀስቅሼ ልምጣና እነግራታለሁ አለች። እንግዲህ እቃውን ይዛ ሄደችው እውነት ነው እሷ ነች ማለት ነው። ከዛ ምሮዬን በጣም ከትዕግስቷ በላይ ሆኖባታል። ሊና እኮ ቀስቅሳ ጋሽ መጡ ስትለኝ በጣም ደስ አለኝ አለች ብርቅዬም። አዎ እኛም ሳናስበው ነው ድንገት የመጣ ነው። ምን ነው ግን በሰላም ነው አለች። አዎ ፈጣሪ እንዳላማረው መጥቼ ማረፊያ አላሳጣኝ። የጽናት ሰርግ ሳያልፍ ብዬ ነው። አይ እስኪ ተይው፣ ሌላ ጊዜ ይደርሳል፣ ሌላ ጊዜ አውራሻል። አሁንም በእኔው ጉድ ምክንያት ነው አይደል? አይ እሱስ ብቻ አይደለም ምክንያቴ ብዙ ነው። ምን ነው ተፈጠረ? እስኪ ሌላውን ነገር እናያለን። ይህንን ነገር ሳነሳ ያመኛል አሉ። እሺ ደግሞ ባለቤትሽ አንቺን ሰላጣ ያዙ ይልቀቁኝ አለ። አይ እንደዛ እንኳ አይሆንም፣ ይህንን ሌላ ሚስት አስገብቷል። አይ እንደዛ ማድረግ እንኳ ድፍረቱ የለውም። አይ እስኪ ተውት ጋሽ ብን ብዬ እንዲጠፋልትን ሲደበድበኝ ኖረው አለች ብርቅዬ። አይ እንደዛ አይደለም በእጅ የያዙት ወርቅ ሆኖበት ነው እንጂ። አይ ነው ብለው ነው እንጃ ብቻ ብላ እንግዲህ ብርቅዬ ለጽናት አባትዬ እያዋየች ነው። ወይኔ ወንድሜን ገደልኩት፣ እስፊድን ገደልኩት እያለ በህልሙ ወንድሜን ገደልኩት፣ አንተ እኮ ሁሉ ነገር ነህ ወንድሜ እያለ እየቃዠ ከዛ የሰኒ እህት ከቻለችበት ጆከር ላይ ማለት ነው። ጆከር እንግዲህ ተረጋጋ ጆከር፣ ምን እያረክ ነው? ምን እየሆንክ ነው አለችው። ከዛ አይዞ ተረጋጋ፣ ምን እያልኩ ነበረ? ኑኛ ነበረ እየቃዠሁ ነበር አይደለ? ተኝቼ አረፈድኩኝ። አይ ብዙም አይደለም፣ በቃ ልነሳና ልታጠብ፣ በጣም ስለሞቀህ ብርድ እንዳይመታ ትንሽ ተረጋጋ አለችው ደንግጦ። አይ ልታጠብ ብሎ ጫማውን ለብሶ እንግዲህ እሷ ባለችበት ተነስቶ እየሮጠ ሄደ። ከዛ እሷም ለምንድን ነው ልጅ ሲያይ እንደዚህ የሚሆኑ? ሰኒም ስጠይቃት ደስተኛ አይደለችም። እኔ ምን አገባኝ ቀን ማበላሸት አልፈልግም። አምላኬ በሰላም አውላኝ ከነገር አጨምረኝ ብላ የለበሰውን ማጣጣፍ ጀመረ። እሱም ተነስቶ ሻወሩ ተድሮ ተነስቶ ተደነጋግጦ ይህ ልጅ ግን እኔን ሲያይ ለምንድን ነው የሚፈራው ብላ ተነስታ ሄደኝ ማለት ነው። ከዛ እንግዲህ ምሮ እየሮጠች ስትሄድ ከዛ ቆይ ምንድን ነው እንደዚህ የሚያደርግሽ አለቻት ጽዮን። አሁን ነገር ብትሆኝ ለእኔ ላይ ጦስ ለመሆን ነው አይደል አለቻት። ዞር በይ እባክሽ፣ ቆይ አሁን መቶ ሲመሽ ድራራ መሳት አይሰልችሽም? የሰው ትዕግስት እያስጨረሽ ነው፣ ዞር በይ፣ እኔ ላይ የመጮህ መብት የለሽም ስትል ምሮ በጥፊ መተጨራሽ መታሽኝ። ይኸውልሽ እኔን መምታት መብት የለሽም፣ ነይ ደብድብኛ፣ ነይ። ትዕግስት ፍራቻ አይደለም፣ ተሰሚኛለሽ፣ ሁለተኛ ደግመሽ እንዳትመጪ ስትል መልሳ ጠፈጠፈቻት። ምሮ ዛሬ ጀግና ሆና ላይ አስደስታኛለች ማለት ነው። አንቺ ጤነኛ ሆኜ ጥሩ ልብ ከሚሆን እንኳን ተማሚ ሆንኩኝ። አንቺ እርኩስ እንዳንቺ ጤነኛ ሆኜ መጥፎ ልብ ከሚኖረኝ እንኳንም ተማሚ ሆንኩኝ። አንቺ እርኩስ ብላ ደብድባት ሄደኝ ማለት ነው። ከዛም ቆይ እሰራልሻለሁ አሳይሻለሁ ብላ መፎከሯንም አልተወችም። ይቺ ተንከሲስ ናት ማለት ነው። ከዛም እንግዲህ እንዴት ይሆናል በተወለዱበት ባደጉበት ባረጁበት ከዛ አካባቢ እኮ በሰው ልጅ ክፋት መሳደድ በጣም ክፋት ነው ብለው ለነዚህ እያሰቡ ነው ማለት ነው። ናሁምና ቅዱሴ ቆይ ግን እኔ የምልህ ቅዱሴ እስከ ሰርጉ ነው ወይስ ይቆያሉ? ኧረ ለሰርጉ ነው እንጂ ይመለሳሉ። እዛ ያሉ ንብረት እንዴት ያደርጉታል? አንዳንዴ ግን በሰው የተከበበ የምንመስለው ግን ገና አይደለንም፣ ብቸኛ ነን። በተለይ ደግሞ እንደ ጋሼ ላለ ፊት ለፊት የሚናገር ሰው በፊት ለፊት እየሳቀ ከጀርባ የሚወጋቸው ድብቅ ጠላት ነው ያላቸው። ድሮ እውነት ተናጋሪ ሰው ይከበር ነበር። አሁን ግን እንደምታየው ነው። እኔ ቅዱስ እውነቴን ነው፣ ምን አለበት ድሮ ተወልድን ባደግን። አሁን ያለንበት ጊዜ ጥሩ አይደለም እያለ ነው። በቃ እባክህ አምላኬ እንደ ወዳጅ መስሎ ከሚያጠቃ ጥላት አንተ ጠብቀን ብሎ ቅዱሴ ሲጸልይ ናሁሜም አሜን ብለው እንግዲህ ስለነ እየተጨነቁ ነው። ጽም እንግዲህ ደረጃ ላይ ቁጭ ብላ ሰላም ነው አቶ ተሻገር? አረ እንደዛ አይደለም አጎቴ ማለት አልከበደኝም። እሺ እንዴት ነህ አጎቴ አለችው። ደህና ነኝ ፈጣሪ ይመስገን
በሰላም ነው አዲስ አበባ መተናል አለች። ከዛም ምን ነው በሰላም ብላ ስታወራ ከዛም እሺ በቃ ያው እንግዲህ ለምንድን ነው ትታችሁ ሄዳችሁት እዚህ ብለው የጽያጎትም እየተጨነቁ ነው ማለት ነው። ከዛ ሌናም ደግሞ እንዴ የሆንሽው ነገር አለ እንዴ ጽዬ ምን ሆነሽ ነው እንደዚህ የምትጨነቂው? ለምንድን እንደዚህ የምትጨነቂ? ጽ ደግሞ ምን ለማለት ፈልገሽ ነው? ያለ ምንድን ነው እንደዛ አይደለም። እሺ በቃ ተይው አውቃለሁ። እኔ ምንም ላደርግልሽ አልችልም፣ ግን በቻልኩት ሁሉ ከጎንሽ ነኝ፣ አትጨነቂ እያለቻት ነው። አጎቴም እዚህ ትመጣለህ ብዬ ስደውልለት እሱ ደግሞ ለአስቸኳይ ስራ ተጠርቼ ወደ ውጭ ልወጣ ነው አለኝ። ውጭ ሀገር አጎታለሽ እንደ ጽ አለቻት። እዛም እንግዲህ የቅዱሴ ፍቅረኛ ደግሞ በር አንኳኩታ ከዛም እናቴ ይከፍትላታል ማለት ነው። ከዛም ሰላም እንዴት ነህ ቅዱሴ ያለ አለ። እኔ የምለው አንቺን ባገኘሽ ቁጥር አንቺን ስም ማወቅ አለብኝ እንዴ አለ። ከዛ አይ ደህና ነው ወይ ለማለት ነው። እድሜ ለቅዱሴ ይሄ ቁጭ ብያለሁ ዝም ብዬ። እንዴት አሁን የመጣሽው ምን ልታደርጊ ነው? ኧረ እኔ ቅዱስን ፈልጌ ነው እንጂ አንተን ፈልጌ። ቅዱስማ ምን ይሆናል አለ። በነገራችን ላይ ካገኘሁት ቆይቻለሁ። የለም ወደ የት ሄዶ እንደሆነ አላውቅም ማለት። ከዛ ካየሽው ሰላም በይልኝ። እየቀለድክ ነው ስትለው እኔ እንኳን እየቀለድኩ ነው። እሺ አለ። እሺ ከመጣ እንደመጣ መታለች ብለህ ነገረው። አልነግረውም ማለት። ከዛ እሷም ተመልሳ ቆይ ግን እንዴት እንደማልነግረው አሳይሻለሁ፣ አሁን ገብቼ ነው የምነግረው ብሎ ናቲም እንግዲህ ቅዱስ የቤት ውስጥ ያለ ግን እንደሌለ አድርጎ ተናግሯል ማለት ነው። ከዛም እንግዲህ ሰኒና እህቷ ደግሞ ሰኒዬ እህቴ ጽናት መታለች። ጽናት ጓደኛሽ? አዎ ሽማግሌ የተላከው። ሰርጉ መቼው ነው የመጣችው? ተይ እሱ ነገርማ እሱን ተይው። እኔ የምልሽ ጆከር ምን ያህል ታውቂዋለሽ አለቻት። ለምን ጠየቅሽኝ? ቀን በቀን የሆነ ነገር እንዳደረገ ነው የሚሰማው አለች። ለምን እንደዚህ ያልሽው? አላውቅም። ይህን ነገር ግን ብትነግሪ ጥሩ ነው። አይ በቃ እናወራዋለን ብላ ሰኒ ማጥፋፍታው ሄደ ማለት ነው። ቆይ ግን እህቴ የሚያስባል የሆነ ነገርም አለ። ለእኔ እንደማይነግሩኝ ስለማይነግሩኝ ነው እንጂ ብላ እየተጨነቀች ነው። ጆከርም እንግዲህ በጣም ጭንቀት ላይ ነው። ጓደኛዬ ጎዳሁት ለእሷ ብዬ እያለ እንግዲህ ለእሷ ለማሰብ ጓደኛውን ገደልኩት እያለ እንግዲህ መተኛትም አይችል ማለት ነው። በጣም እየተጨነቀ ነው። ከዛም እንግዲህ አይዞህ ጆከርዬ ያው ለመልካምነት ነው ያደረግከው ማለት ነው። ብዙ መጨናነቅ የለብህም። ከዛ ምሮ ደግሞ ለናሁም የሰኒ ዶክመንት እዚህ ነበር፣ ከዛ ጽዮን ወሰደችብኝ እያለች ለናሁም እና ታዲያ ይህን ከቤተሰቦች ጋር ምን አገናኘው? ዶክመንቱን ለመጨረሻ ጊዜ ጽዮን እጅ ላይ ነው ያየሁት። እሷ ናት የወሰደችው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዛ በኋላ በጸባይ ላናግራት ብሞክርም እሷ ፈቃደኛ አይደለችም። ከዛ ናሁሜን በጣም ተናዶ እየሮጠ ሲወጣ እንደዚህ እንድኮን እኮ አይደለም የነገርኩህ አለችው። እኔ ምንም መናገር አልፈልግም፣ ድጋሜ ከዛች ሴት ጋር መገናኘት አልፈልግም ብላ ምሮዬ አሁን ትክክል ነገር ነው ያደረግሽው፣ ጠፍጥፈሻታል ጽዮንን፣ በጣም ደስ ብሎኛል። ከዛ የጽናት አባት ደግሞ ብርቄ ምን ነው ብቻሽን ተክዘሽ ቁጭ አልሽ ብርቄ ብሎ ከዛ እሷን ቁጭ ባለችበት ተኝተህ ኧረ ተቀመጭ ልሄድ ነው ወደ ሀገር ቤት አለች። በሀሳብሽ እዛ ነበርሽ መሰለኝ። አዎ ሜዳውም ከፍቶቹም ንፋሱም ሁሉ ነገር ናፍቆኛን። እንኳን አንቺ እኔም ትናንትና የመጣሁት ናፍቆኛን በጣም እንጂ በተለይ የተሰማ ናፍቆኛ። እንዴት ነው ነገሩ? እውነት ነው እንዴ? ያው እንግዲህ ጋሽ ሰው ከተሳሰበ እንደው ቢሆንም ለስምሽም
ለክብርሽም ጥሩ አይደለም። ጧትና ማታ እንደ አህያ እየተደበደብኩ የምን ክብር ነው ደግሞ? ስለ የትኛው ክብሬ እንደዛ ብለሽ የራስሽን ዋጋ ዝቅ ያደረግሽ እንደሆነ ክብርሽም አይወድቅም። እኔ እንጂ አሁን ላይ እዚህ ብቻሽን ምንም አትሰሪም ብለው የጽናት አባትም ይዘዋት ወረዱ ማለት ነው። እንግዲህ ለብርቄም እያዘኑላት ነው። የሀገራቸው ሰሉ ስለሆነች በጣም እያዘኑላት ነው ማለት ነው። ከዛም እንግዲህ ራኬብ በተኛችበት ሰኒ መጣ። እህቴ ራኬብዬ ብላ ወዬ አለቻት። ከዛ እህቴ ምሳ እኮ አልበላሽም፣ ነይ እስኪ ትንሽ እንብላ። አላሰኘኝም ለዛ ነው። ጽናትን ሸኝሻት? አዎ ሸኝቻታለሁ። እሷንማ ታክሲ ያስይዣት መጣ። ሰዓት ልክ አይደለችም። ምን ነው ያው ሳይሰረግላ ስለመጣች ደብሯት ነው። አዎ ከቤተሰብ ተሞሽራ ለመውጣት ስሜቱን አውቋ ያስጠላን አይደል? በጣም ግን እሷ ቢያንስ አባቷ አለላት። ስለዚህ ፈጣሪዋን ተመስግን። ለእኔም እኮ አንቺ አለሽልኝ። አንዳንዴ ግን እንደ ልጅ ያደረግሻን አይደል? ምን ነው ደበረሽ? ኧረ አልደበረኝም። እንደውም አደኩ አደኩ ስትይ ነው የሚደብረኝ አለቻት። እሺ አይኔ አሁን እንብላ፣ ድጋሚ እየራበኝ ነው። እሺ መጣሁኝ። ኧረ ነይ እንብላ። ውይ አንቺ ስንፍና የብላይ ለሚያገባሽ ብላ እንግዲህ ሰኒና ራኬብ ፍቅራቸው በጣም ነው ደስ የሚለው። በጣም ያስቀናሉ ማለት ነው። እስኪ ሁላችንም እንደነ ራኬብ ፍቅር እና አንድ እንድንሆን ሁላችንም ፍቅራችን እንዲበዛ እንጸልይ ማለት ነው። ውድና ቤተሰቦች እንግዲህ የነ ኪራም አዲሱ ሚዜ ማለት ነው። የነ ኪራም ሰራተኛ አዲሷን ትንሿ ዝም እየሰራሽ እና ያንቺ ነገር በቃ እንደዚህ ሆነ እንዴ እያላት ነው። እንዴ ምን ሆነሽ ነው? ኧረ እጅሽን አትብሊው። ምንድን ነው ጣትሽን የምትበይ? ኧረ እጅ ውበት አላት። አመሰግናለሁ። እንዴ ቆይ ግን ኧረ እንደሱ ዝም ብዬ ነው። ቆይ እንዴት አሁን የት ሄደው ነው እንዴ? ኪያ ናት። የት ሄዳ ነው? ሳሎን ቤት ነች። በቃ ከደበረሽ አለው አላት። ከዛ እጅሽ እንዴት ነው የሚያምረው? እጅሽ ለምንድን እንደዚህ የምትበይ ብሎ እንግዲህ አቶ ተሰማ ደግሞ ከተማ መጥቶ ብርቅዬ መጣሁኝ፣ ግን ደግሞ ከተማው እንዳሰብኩት አይደለም፣ በጣም ሰፊ ነው። አንቺን ፈልጎ ማግኘት በጣም ከባድ ነው። የት እንደማወቅ ቀራቅም ብሎ እንግዲህ ከተሜ መስሎ ተሰማ እህሉን ሽጦ ያልተዘራ ያልተጨደ እህል ሽጦ መሬቱን ሽጦ መጥቷል ማለት ነው። ቆይ ግን እንዴት ነው ብርቅዬ? ከተማው ለኬ እንደዚህ ሰፊ ነው። ቢሄዱም አያልቅም። ስልክም አታነሽም። እኔ ምን ይብቃይ ብሎ አቶ ተሰማ በጣም ተጨንቀዋል። የት ብዬ ልፈልግሽ ብሎ እንግዲህ ሻንጣውን አንግቶ በጣም ጨንቆታል አቶ ተሰማ ማለት ነው። አሁን ወደ የት ሄጄ ነው የምፈልጋት ብሎ ከተማ ለከተማ እየተንከራተተ ነው ማለት ነው። ከዛ ናሁሜ ደግሞ ጽዮን ቀጥሮ የታባሽ ነው ያደረግሽው ይሄንን አላት። አንተም ለኩስ አላቀችህ ትሰሚኛለሽ? እዚህ ጠርቼ ያናገርኩሽ እማዬ ሰምታ እንዳይደብራት ብዬ ነው። ቆይ እሷ የትም ስትንዘላዘል የጣለችውን ለምትናገሪው ነገር ለከት ይኑርሽ። በቃ አላቅም አልኩ እኮ ትሰሚኛለሽ? ሁላችንም ዝም ያለች ስለማየ ብለን ነው። እኔም ምሩም አባይም በቅተሽናን አንወድሽም፣ በቃችሁ። ባገኛችሁት አጋጣሚ ለምንድን ነው ለእኔ ያላችሁን ጥላቻ የምትገልጹት? ምናልባት እኮ እንደ ሰው የሚገባሽ ከሆነ ነው። ወደዳችኝም ጠላችሁኝም በህይወቴ ላይ ምንም የምጨምሩትም የምቀንሱም ነገር የለም። ትሰሚኛለሽ? አሁን ሌላውን ነገር ታይና ዶክመንቱ የት ነው ያለው ተናገሬ። አላቅም። እንደ ትልቅ ሰው ነው በጸባይ እያወራሻል። ያችን መናጤ ሚስት ስትንዘላዘል የትም የጣለችውን ስትል እንግዲህ ናሁሜን በጥፊ ደርግሞ ላካት ማለት ነው። ዝም በሽ ሚስቴን መናገር አትችይም። ትሰማኛለህ? እኔን የመምታት መብት የለህም። አንተም ሚስትህም ገደል መግባት ትችላለህ ብላው ጭራሽ ፎክራበት ሄደ ማለት ነው። ይህ ቆይ ዋጋሽን ትከፍያለሽ፣ ታገኛለሽ፣ ታደለሽ ብሎ ናሁም በጣም ጽዮን የምትባል ማለት ነው ተንከሲስና ሰይጣን ሰው ነች ማለት ነው። በጣም አስመሳይ ነች ማለት ነው። በጣም
ምሮን የወደደች እየመሰለች ግን ልትወጋት ነው የምትቀርበው። ናሆምን ከሷ ለመውሰድ ነው የምታስበው ይች ተንኮለኛ ማለት ነው። ፈጣሪ አምላክ ከእንደ ጽዮን አይነት ተንኮለኛ ሰው ይጠብቃችሁ። ውድ ቤተሰቦቼ ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን